ወንድምሽ የለ፣ ሴት የለ፣ ወንድ የለ፣ ካህን የለ፣ ምዕመን የለ፣ ሁሉን አድቅቄ ይሄም ምን ታየኝ ዲያብሎስ ነኝ ሲለኝ አፈርኩ። ለሰው መናገር እንዴት ላይ ዲያብሎስ አለ ብሎ እላለሁ ብሎ ሁሉ ብዙ ቀን ከራሱ ጋር ተሟገተ። ግን አለናል የምጽአቱ ዘመን ያው የመቃረቢያው ምልክቱ ሰዎች የበለጠ ከአጋንንት ጋር ተያይዘው ይወለዳሉ። መልካምና ቅን ነገር አይስማማቸውም። የበጎነት መንፈስ እየራቃቸው ሲመጣ ምጽአት እየቸኮለ ይመጣል። ከቤተ ክርስቲያን ጥግ ተጠግታችሁ እንዲህ አይነት ተንኮል ስትሰሩ ምን ይሰማል? አንተ አጋንንት ሲለኛል ደስ ይለናል በጣም። አንተ በጎ ስታሰብር ስትላድን ደስ ይልህ። ስናጠፋ፣ ስንዘርፍ፣ ስናሰቃይ፣ ስንገል፣ ስናርድ ከዚህ በላይ ተልኮ የለን። ደስ ይለናል። ደስ ይላችሁ በጣም የወረድን ምን ዲያብሎስ ከክርስቶስ ወይኔ ምን ዲያብሎስ ከደከ? አዎ ብዬ ካድኩት። አዎ ታዲያ በሱ ተሸነፍካ? አዎ እንደው የቤተ ክርስቲያን ሰው እንዴት ነው ነገር? እነሱን ነው ማጥፋት እንጂ እነሱን ነው እንጂ መያዝ። አስቀድሞ ከያዝክ ሌላውን ማጨድ ያቅታል እንዴ? ኧረ ደህናውን ማጨድ ነው እንጂ ሌላው ምን ያቅታል? ሌላው አተገዥ ነው። ምን ሌላ ደህናውን ደህና ብትሆን ክፉ ብትሆን አንተን ይተናኮለዋል እያወክ ለምን እና ቡቦን ምንድን ነው ችግሩ? ልበቀኖች ይጥፉ። ልበ ምኖች ይኑሩ? ልበ ክፎች ይኑሩ ለዘላለም። በቃ አውቀ ድርቅ ታደርገዋለህ እያወቅ። ከዛ ጊዜ በኋላ ሞቱ፣ አለቁ። ብዙ ሰዎች ደረሳቸውቻችን አለቁ። አባታችን እንዴት አይነት ወንድሞች ለቤተ ክርስቲያን እንዴት አይነት አገልግሎት የሚሰጡ ልጆች። እኛም እንግዲህ ምንድነው ጅብ ከሚበላህ በልተው ተቀደስ የሚል አባት አገኘ። አይ እንግዲህ ምንም ይሁን እቺ አንድ ትልቅ አባት ናቸው የሰጡኝ። ይሄ ሰውዬ ከዚህ በኋላ ጥቃት እንዳያደርስባችሁ ባጭሩ ልንገሮት እቺን ብትይዙ ሲሉን፣ እንዴ ምን ማረጊያ ነው? ምንም አይነካ ከዚህ በኋላ አሉ። አቤት ሰወርን። አንተም? አዎ ተሰወርን የተባልከው? አዎ። ለምን? እንደሱ ነው። እንደሱ ሲወሉ እንደሱ ነው። አጥሩ ማለት እንዴት ነው? ስውር የምትሆንበት ምክንያት ዋናው ምንድን ነው? ሁሉም ለማድቀቅ እንዲመቸኝ እንዲሆኘን ሁሉንም እኮ ያደቀቅኩት ሳልታወቅ። ይሄ ብቻ እኮ ነው ያወቀ። ማንም እኮ ነው ሁሉን ይዣለሁ እኮ። ኃይለኛ ስለሆንኩ አልኩ በቃ። ኃይለኛ? አዎ። ያጋንንት ኃይለኛ አለን? ልዩ ነን ከሌሎቹ፣ ልዩ ነን። በምን ትበልጣለህ ከሌሎቹ? እንዴ በቀደም ብለህ የለ እንዴ የምበልጥበትን እኮ ተናግረሃል። ምኑን? የተለየ ሁነኛ አልኩ በቃ። አጋንንት እንዴት አጋንንት ነው የወደቀ ነው። ክጄ ነው አይሰራሁት። ክጄ ስለሰራሁኝ ክደህ? አዎ። እንዴት ክጄ? የሰማይ አምላክ ክጄ ነው የሰራሁበት። ሰው ላይ የሚሰራው ተክዶ ነው። የኔ እንደዛ ነው። ወደ ሰው ስትመትት ተክዶ ነው። ክጄ ነው የሰራሁበት። ወይ አንተ አጋንንቱ ስትገባ ክዶልህ ነው የገባኸው? እንዴት ነው? አዎ። ምን ብሎ ካደለ? ካደ በቃ። የሰማይ አምላክን እኮ አልኩ። ምን ብሎ? ቆይ እንዴት ነው የሚካደው? ናምን ዲያብሎስ ከደከ ክርስቶስ፣ ናምን ዲያብሎስ ከደከ ክርስቶስ ብዬ። ናምን ዲያብሎስ ከደከ ክርስቶስ ከደከ ሰይጣን የሚለው ነው። አዎ። እንዴት ነው? ናምን ዲያብሎስ ከደከ ክርስቶስ ብዬ ሰራሁበት። ታዲያ እንዴ ምን ጥቅም አለው? ጥቅሜ ምን ጥቅም ታገኛለህ አንተ እንዲህ ሲክድ? የራሴ ያረኩት ሰውየውን። አዎ። መሰወር ታዲያ ለምን አስፈለገ? እንዲህ ካልሆንክ ሁሉ ይታወቃል። በጸሎት በምን ያገኙኛል? እንዲህ ስውር ካልኩ በምን ያገኙኛል? የሚጸልይበት ጊዜስ? አዎ እንዴ
በሚጸልይበት ጊዜ ስውር አይደለሁ እንዴ? በቃ ተሰወርኩ እኮ አልኩ። ተሰወርኩ። ምን ውስጥ ነው የምትሰወረው? እንደየሁኔታው እሆናለሁ። ለምሳሌ ወይ ወጣለሁ ወይ አደፍጣለሁ። ለምንድን ነው እንዲህ የምትቃትተው? እልህ የታባቱ እሱ ብቻ አወቀኝ። እሱ ብቻ ስላወቀኝ የምትቃትተው? አዎ። መቃተቱ ይሄ ሁሉ ምን አመጣው? እንዲህ የናል ክንዱ ሰው ጋር ገብተህ መቃተት? የታባቱ አትሾም። እንዴ ተሾም ያለው ተሸልም ያለው እንዴ እሱ ብቻ እኮ ነው ያዋረደኝ። እዚያ ቆም ወይ ይኸውልህ ነው። አዎ በጣም እልህ ነው ይኸውሉ። እንዴ ትልቅ የለ ትንሽ የለ ሴት የለ ወንድ የለ ካህን የለ ምዕመን የለ ሁሉን አድቅቄ ይሄም ምን አባቱ ከማበልጥ ያዘኝ። እንደ ወይኔ አይ ስንት ደቂቅ አጥፍቼ በዚህ ስንት ሊቅ አጥፍታል? ምን ይቀረኛል? ከየት ተነስቶ ስንት ሊቅ አጥፍታል? ኬትም ይምጣ እኔ ያልበላሁት እኔ መሬት ያልጣልኩት ማን አለ? ብፈልግ እውቀቱን በፈልግ ኃይሉን በፈልግ ጥበቡን እየሰለፍኩ የኖርኩ አይደለ እንዴ? ወይኔ ለምንድን ነው በቤተ እግዚአብሔር ይሄ ሁሉ ግፍ የሚደረገው? የት እንሂድ? ያለንበት እዛ ነው ያለነው፣ እዛ ነው። ከገዳም የለ ኬትም ይምጣ በቃ ብትኖር አንተንም እፈትንህ ነበር። ብኖር አላጋጠምከኝም እንጂ እፈትንህ ነበር። እንዴ ማንም እኮ አልቻለኝም። እንዴ ኧረ ተወኝ። መፈተኔን አልቀርም፣ መዋረዴ ባይቀርም አልተውም። ትቀጠቀጣለህ እኮ ቀጠቀጥከኝ፣ አስቀጠቀጥከኝ። በስንት ዓመት ሞትክ? ማን? አንተ። ይኸው መተተኛው ደብተራው ነው። 46 ዓመት። አዎ። ወይ ጉድ! ተገላገል። ለምን እንዲህ ትላለህ? እንዴ ባኖርኩ የታባቱ ይሄ አይደለ እንዴ? ይሄ አልቅሶ ለሰማይ ለምድር ወይኔ አልቅሶ። እንዲህ አይነት ተወራራሽ አጋንንቶች በጣም በተለይም በዚህ ከደፍተራው ባህሪ ጋር የተያያዙ በሚሆኑበት ጊዜ ሰዎችን እና አገልጋዮችን በጣም የለመደ ስለሚሆን ውጊያውም የዛኑ ያህል እንደዚህ ቀለል ያለ አይደለም። በተጨማሪ የስውርነቱ ጠባይ ተሰወር ተብሎ የሚገባው የመንፈሱ እልህ የሰውየውን ጠባይ የሚያካትት ነው። ላኪው አንድ ሌላ ሞዛዛ ነው። መንፈሱ ሁለተኛ ሞዛዛ ነው። ግፉ ደግሞ የሰውየው ግፍ በራሱ ሌላ ኃይል ነው። መንፈሱ የራሱ ደግሞ ግፍ ሌላው ባህሪው ነው። ይህን ይዘው ወደ ሰውነት ውስጥ በሚገቡበት ጊዜ በአንድ ጊዜ የምትነቅሉት ወይ በአንድ ጊዜ የምታባርሩት አይነት አይደለም። ምክንያቱም ሌላ አካል ነው፣ ሌላ ኃይል ነው። ምንድነው ይናሃል እንደዚህ የምትቃትተው? ምንድነው እዚህ ጋር አይበርድም? ይሄ እንዴት ያሸንፈኝ! የሚገርም ነው እኮ። በክርስቶስ ተሸነፍካ? አዎ፣ አልቻልኩ። በቃ ይሄ እኮ ነው የካድኩት። አሸነፈኝ። ካድከው? እንዴ ብለህ ነበር የካድከው? እና ምን ዲያብሎስ ክርስቶስ ወይኔ ምን ዲያብሎስ ከደከ? አዎ ብዬ የካድኩት። የካድከው? አዎ። ታዲያ በሱ ተሸነፍካ? አዎ ተሸነፍኩ። አይ እንደው ሞኝ ነህ። ኧረ ብልጥ ነበርኩ። እሱ ላይ ስደርስ ተሸነፍኩ እንጂ ማንም አይችለኝም ነበር። በእስራኤል ላይ ሟርት አይሰራም ሲል አልሰማም አልክ እኮ። ሰውየው አያውቀውም፣ እኔ ግን አውቃለሁ። ደብተራው አያውቀውም ይሄን ቃል ጨርሶ።
ደብተራ መታችሁ ይሄን ቃል አያውቀውም። እኔ ግን አውቃለሁ። አንተ አጋንንቱ ታውቀዋለህ። እኔ አውቃለሁ። ደብተራው ግን እንደው መቋሚያ ይወዝውዝ እንጂ እኔን ነው ጠዋት ማታ የሚነዘንዘኝ። ሟርት አይሰራም የሚለውን አንተ ታውቃለህ። እኔ አውቃለሁ። ለምን ይኖራል? ረጅም ዘመን በእስጢፋኖስ ያገለገለ ወንድማችን ነው። በድቁና አገልግሏል። በውስጥ አገልግሎት ሁሉ ያገለግላል። ግን ከጠላት አላመለጠም። ከጠላት አለማምለጥ አገልግሎት ከጠላት አያስመልጥህም። ማገልገል ጠላቶችህ እያገለገሉ ስለሚያጠቁ እያገለገሉ በአገልግሎት ስም ስለሚጎዱ ማምለጥ በጣም ያስቸግራል። ዛሬ በጣም አስቸጋሪ የሆኑ የመናፍስት ዘሮች ይበዛሉ እና ማገልገል በራሱ መናፍስትን በሚገባ የጉዳታቸውን ምስጢር፣ የጥቃታቸውን ኃይል፣ የሰዎቹ ክፉ ጠባይና ገጽታ በአምልኮት ውስጥ ያሉበት መንፈሳዊ ግንዛቤና ለእግዚአብሔር የሚሰጡት ፈሪሃ ምስጢር በራሱ ያልተገለጠ ከሆነ የተደበቁ ዲያብሎሶች ስራ ይሰራሉ። ስማ፣ አቤት አገልጋይ እንዴት ነው? አትፈራም እንዴ? ለምን እፈራለሁ? ምእመናን ቀድመው ቤተ እግዚአብሔር እኮ ነው የሚገኙት። አልፈራም። ለምን? ራሴ አገልጋይ አይደለሁ እንዴ? እንዴት እፈራለሁ? ራሴ እኮ በክብሩ ፊት ቆምኩ ነበርኩ እኮ። ራሴ ዲያብሎስ። አዎ፣ በክብሩ ፊት መቆም ታዲያ እንዴት ነው? ምን እፈራለሁ? አገልጋይ ታዲያ ለምን እፈራለሁ? አገልጋይ አትፈራም? አገልጋይ ጠራኝ ራሱ። ለምን እፈራለሁ? አገልጋዩ ጠራ። አዎ፣ ታዲያ እንዴት ነው ስትገባ? እንደ ይመቻል? አልተመቸኝም። አገባብህ እንዴት ነው? አገባባቸው ደግሞ በጣም በሚገርም ሁኔታ ነው። ያገባባቸው ሁኔታ ለበረከት፣ ለሰላም፣ ለፍቅር፣ ለጸጋ እና ለግርማ ሞገስ ምናምን እየተባሉ የሚገቡበት ሁኔታ የበለጠ መናፍስቶችን ደባቸው እንዲጨምርና ስልታቸው እንዲለዋወጥ ያደርጋል። ለምን ብለህ ነው የተገባኸው? ገዳለው ብዬ እንዲሞት ለሱ ይጠቅመዋል በሚል መልክ ነው የገባኸው ወይስ እንዴት? የት ያውቃል ልጁ ሲገባ? ያው በህልሜ ያል እንጂ እንደምንገባ እንዴት ያውቀናል? እኛ እኮ በረሃ ምን እየሄድን አይደለ እንዴ የምንሰራው? ልጁ እንዴት ሊያውቅ ይችላል? ግን ያውቀናል። ሲገባ ያውቃል። በህልም ይታየዋል። አንዴም ዘንዶኝ ሊበላው ስል በአንገቱን የገብረ መንፈስ ቅዱስ ያለ ሲል አንገቱ ተቆረጠና ሰውየውን ላኪውን ሆነን ታየን። ቤቱ ጣሪያ ላይ ይሄ ሰውዬ ነው እንዴ እንደሚያደርገኝ አለ። ዘንዶ መስለት አየው። አዎ፣ ጸሎት አረገ። እንደውም የሚጸልያት ጸሎት ነበረች። በሽጉጥ ሁሉ መተነው። ያንን ጸሎት አድርጎ ተመልሶ ሲተኛ ሁለት ሰዎች መተው ኦፕሬት አድርገውት እዚህ ፊኛው ላይ ያው ጥይቱን አወጣን የሚገል ነበር ብለው አሳዩት። ደንግጦ ተነሳ። በህልሙ ነው? አዎ፣ ራሱን እያሳትን እናስወጣውን ሞክረናል፣ አልቻልንም። ልታረጉት ነበር? መግደል። በቃ ነገርኩህ አይደል? ስንቴ ልንገርህ? መግደል፣ ማጥፋት። በቃ እኮ ያቆና አይደል እንዴ? እንዴ ለምን አባቱ እሱ እንዴ ከማይበልጣል እንዴ ነኝና ከማይበልጣል። እንዴት ከማይበልጣል? አልቻልነውማ። እንዴ ከመጣው አለቃ የለሱ ይሆናል። ይሄ አንተን እንትን የተጣላ ብቻ ነው ከሱ ጋር የተጣላው እንጂ አንድ ሰው አልተጣላውም። ልንገርህ። ምኑ? አለቃ ሲባል አልተጣላውም ከሱ ጋር። ለምን አባቱ ይስማማል? ለምን ጥሩ ሰው ይይዛል? ለምን ጓደኞች ይይዛል? ደና ሰው። ይሄንን አንወድም። በቃ ቆይ አንተ ዝም ብለህ ትገባለህ እንዴ? እንዴ ምን ብዬ ልግባ? ስገባ ታየሁት አልኩህ አይደለ እንዴ? ቢያንስ እንኳን እንደው የቤተ ክርስቲያን ሰው እንዴት ነው ነገር? እነሱን ነው ማጥፋት እንጂ እንዴ እነሱን ነው እንጂ መያዝ። አስቀድሞ ከያዝክ ሌላውን ማጨድ ያቅታል እንዴ? ኧረ ደናውን ማጨድ ነው እንጂ ሌላው ምን ያቅታል? ሌላው ማተገሽ ነው። ምን ሌላ ደናውን ደና ብትሆን ክፉ ብትሆን አንተን ይተናኮሏል። እያወክ ለምን
እና ክፉ መሆን ምንድን ነው ችግሩ? መስማማት ነው። ኧረ የዛን ጊዜ እኛስ እዚህ ምን እናደርገው ነበር? አርፎ ቢተኛ እንዴ ምን እናደርገዋለን? እንዴ ወንድሜ አባቴ እንደ አካል ሰውነቱን የሚያጥበው አይደለ እንዴ እንደዚህ ያደርገው እንዴ? ከዚህ በላይ ምን ልንገር? ለምን ለመልካም እንዴት ክፉ ይመለሳል ማለት የነው ከስር እስከ ላይ አይበጅም። በቃ በበጎነት የሚቆም ነው። አይበጅም። በቃ ነገርኩ። እና ምን ይሁን የሞት እንዴ በቃ ልበቀኖች ይጥፉ፣ ልበቀኖች ይጥፉ፣ ልበ ምኖች ይኑሩ፣ ልበ ክፉዎች ይኑሩ ለዘላለም። በቃ አውቀህ ድርቅ ታደርገዋለህ እያወቅህ። እኔ የምለው አቤት ግን ስትላክ እንደው ወደ ምዕመናን ከመላክ ወደ መንፈሳዊ አገልጋይ ከመላክ የቱ ነው ቀለል የሚል? ምን ምዕመኑ ምን ያቅታል? ጨብጠህ የምታስተላልፈው ነገር ምን ያቅተናል? ምዕመኑ እኮ አላቃተንም። ይሄ ነው እኮ ያሸነፈን። አሸነፈን። በቃ ኃይለኛውን ላክን። ምን አባቱን እኛ ሞትን። በቃ ቀደም ነው። እንሰ ብለህ ነው ስትገባ፣ ወደ እሱ ስትገባ ስም ተሰጥቶ ነው ወይስ ዝም ብለህ ደረቅ ስምህን ይዘህ ነው የገባኸው? ዲያብሎስ ሆኜ የገባኸው? አዎ። ስምህ ዲያብሎስ ተብሎ? አዎ። እነግርሃለሁ እኮ ታየኝ ዲያብሎስ ነኝ ሲለኝ አፈርኩ። ለሰው መናገር እንዴት ላይ ዲያብሎስ አለ ብሎ እላለሁ ብሎ ሁሉ ብዙ ቀን ከራሱ ጋር ተሟገተ። ግን አለናል ነው ያዘን። ስምህ ዲያብሎስ ተብሎ ነው የገባኸው? አዎ። ይሄ የስም ስልጣንህ ነው ወይስ ክብርህ ነው? ክብሬም የገባሁበትም ዓላማዬ እና ስጠይቅህ ዲያብሎስ ነኝ ብለህ ነገርከው? ማን ጸሎት አድርጎ ሲገባ ቤተ ክርስቲያን ተሳልሞ ሲገባ አላስተኛውም። ለምን? እየተጫንኩ አሰቃየዋለሁኝ። እንደ ጸሎት መጸለይ መምህር የሚሉት እውነታቸው ነው። አንደው መተው ይሻላል ይላል። ስጸልይ እንዲህ የሚዋጋኝ ከሆነ ልተው ብሎ ሲተኛ ዝም፣ ሲጸልይ ይሽት። በቃ ሲጸልይ ይሽት። አዎ። ሲተው ዝም አውቄ ስራቱን ለማጥበቅ እንድችል ለማጥበቅ እንዲመቸኝ ምን ዋጋ አለው? ሚስጥሩ ተደብቆ ይኖር ነበር። አዎ እንዴ ለብዙዎቹ ተደብቆ አንዳንዱን አውራ ዶሮ እየመሰልኩ በሰማይ ሳነሳው እንኳን መቼ ጸልዮ ልጁ ብትጠይቀው ይነግርሃል። እባክህ ስንትም ያውቀዋል። ምን ነው አሁን እንደዚህ ለምን ትቃትታለህ? እንዴት እንደው በቃ እንደው ዓላማዬ ሳይሞላ ዓላማዬን ሳልፈጽም መሄዴ ዓላማዬ ዋው ሁለኛ ነው። እባክህ ሁሉን ይዘነዋል። እባክህ ከላይ እስከ ታች ታውቅልህ። አሁን ለአንተ ጠፍቶ ነው እንደው ህዝብ ይወቅ ብለህ እንጂ ለእኛ አሁን ያ ላኪው አንተን ተዋርሶ ነው የሚልክ ወይስ እንዴ ነው? እንዲሁ ዝም ብዬ እንደው ዘንግ መሰልኩ እንዲህ የምጨበጥ? ኧረ እባክህ አልከኝ። ዘንግ አይደለሁም ተቆርጬ እንዲሁ አልጨበጥም። እንዴ በሚገባ እኮ ነው። ቤተ ክርስቲያን ውስጥ እኮ አርተን ክደን እኮ ነው። መካድ ነው የምትታዘዘው፣ በመካድ ነው እንዴ። ታዲያ እንደሱ ማንም ይመቻል? እንደሱማ ይመቻል። ክዶ ነው እንጂ ነው እንዴ እየተልከሰከሱማ በሁለት ጎን አይመቸንም። በሁለት ጎን አይመችም። አይሆንም። ጭልጥ ብሎ ሄዱ በቃ እኛን መሆን ነው። አዎ ይሄን ያህል ነው። እንግዲህ ብዙ ጊዜ በመንፈሳዊ ሕይወት ላይ ያሉት አደጋዎች ይሄንን ይመስላሉ። ለክፉ መንፈስ በጣም ቅርብ የምንሆንበት አጋጣሚ ቀላል አይደለም። ሌላው ክፉዎቹ ለመንፈሳዊ ቦታ በጣም ቅርብ ናቸው። ምክንያቱም ዕውቀቱም ትምህርቱም በተሰወረ የክህደት ኃይል ስለሚጨበጥ ከዚህ የተነሳ የተደበቁ የክፉ መንፈስ ወንጀል አሰራሮች በጣም ዲያብሎስ ከሚሰራው በላይ የሰው ልጅ ይሰራል ማለት ነው። በዲያብሎስ በተፈጥሮው ያው የጠፋ ነው፣ ለምንጊዜም አይመለስም። ግን የሥላሴ አርአያ ፍጡር የሆነው በእግዚአብሔር አምሳል የተፈጠረው ሰው ከዲያብሎስ የበለጠ ስራ መስራቱን እዚህ እንረዳለን ማለት ነው። አንተ አሁን ሰው ከአንተ ስራ የበለጠ መስራት መቻሉን በምንድን ነው የምትገነዘበው? አውቃቸዋለሁ፣ መለምላቸዋለሁ፣ አውቃቸዋለሁ። እንዴ ከእናታቸው ማህፀን ለክፉ ለደግ ይመረጣሉ ብሎ ይለኝ። ለክፉ ለደግ ለመርገም ለኩነኔ እነዛን አገኛቸዋለሁ። አገኛቸዋለሁ? አዎ
አገኛቸዋለሁ። አሁን እሺ ልጁ ከአንተ ጋር የሚስማማ አይደለም። ይሄን ያህል ትግል ለምን አስፈለገ? እልሄ ነዋ የከፈልኩት ገንዘብ፣ የደከምኩት ድካም፣ የወጣሁት የወረድኩት እንዴ ቀላል ነው እንዴ? ቀላል እኮ አይደለም። ሟቹ አንተ ማለት ሞታል። አንተ ደብተራ የት ተቀበርክ? ደብረ ሊባኖስ። አሁን ምን ዋጋ አለው? ገባሁ እኮ አልኩህ፣ ነገርኩህ እኮ። አሁን አንተ ይሄን አላዞህ ኖሮ ለምን እንዴት ነው? ምን ትሰጠዋለህ? የራስ ምን ይሰጠዋል? እንዴት? ዋጋው ራሱ ነው። ምን ዋጋ እኮ ሲሞት አሁን ነፍሱን እኮ ነው የምልህ። የነፍሱ ጉዳይ እኮ ነው አሳሳቢ። የራሴ ነው የራሴ። የሰው ነፍስ ከዲያብሎስ ጋር ባላት ህብረት ቀጥታ ትለወጣለች። ጌታችን በምጽአት በሚመጣበት ጊዜ የምጽአቱ ዘመን ያው የመቃረቢያው ምልክቱ ሰዎች የበለጠ ከአጋንንት ጋር ተያይዘው ይወለዳሉ። መልካምና ቅን ነገር አይስማማቸውም። የበጎነት መንፈስ እየራቃቸው ሲመጣ ምጽአት እየቸኮለ ይመጣል። መንፈሳዊ ሕይወት ላይ የሚያሳዩት ቅዝቃዜ እና መደንዘዝ ከቤተ እግዚአብሔር አገልግሎት ሂደት ባህሪ ጋራ የፈሪሳውነት ጠባይም እየጨመረ ይመጣል። ማቅለል እያቀለልክ ስትሄድ ከዛ በኋላ ያው እንግዲህ አብሮ ይወለዳል፣ አብሮ ይኖራል። የራሴ ያልከው በቃ አዎ የራሴ ነው። የራሴ። ስንት ዓመት ፈተንከው? ከ20 ዓመት በላይ አሁን ላው ላይ ከገባ አዎ እንዴ 20 ዓመት በላይ ቁጭ ብላ እንዴ እያደስኩ ባየው አይሞት እየጨመርኩ አንተ ጋር ደረሰ። በቃ ምን ያለ ሁሉ ሲቀር ደግሞ ይገርመኝ። ሁሉ እዛ ሲያደፍጥ እሱ ምን አባቱ እዚህ ይሰራል? ምን እንደው ያልከሰክሰዋል። የገረመኝ ይሄ ነው እንዴ! አረ ይገርማል። ምን አባቱ ይሰራል? እየኳተነ በእግሩ በእርግፍት በእግሩ መጣል። እንግዲህ ታዲያ በጣም ከቤተ ክርስቲያን ጥግ ተጠግታችሁ እንዲህ አይነት ተንኮል ስትሰሩ ምን ይሰማል? አንተ ጋር ደስ ይለናል በጣም። አንተ በጎ ስታስተምር ስትዳድን ደስ ይልህ የለ እንዴ? ስናጠፋ፣ ስንዘርፍ፣ ስናሰቃይ፣ ስንገል፣ ስናርድ ከዚህ በላይ ተልእኮ የለንም። ደስ ይለናል። በቃ ደስ ይላችኋል። በጣም የወረድንበት አይደለ እንዴ? በዮሐንስ ወንጌል ምዕራፍ 10 ላይ ሌባ ሊሰርቅ ሊያርድ ሊያጠፋ ይመጣል ይላል። ያ ሌባ የትም ቦታ አይቀርም። ምንጊዜም ሌባ አለ። ዲያብሎስ ከሰው ልጅ ጋር ህብረት ከፈጠረበት ጊዜ ጀምሮ ሌብነት መሰረታዊ ነው። በቃ ሰው ባለበት ቦታ ሁሉ ሌባ አለ። ሌባውም ይሄው መንፈስ ነው። እየከፋና እየጨመረ ሲመጣ ደግሞ ያው የውስጥ ሰዎችን ይሰርቃል ማለት ነው። ዛሬ ከውስጥ ሰዎች የመሰረቅ አንዱ እጣ ነው። ይሄ የምናየው የመሰረቅ እጣ ነው። ግን ደግሞ ያው የእግዚአብሔር ኃይል በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ምን ይላል? ያድራል። ያቃጠለኝ ምን እያለ እስቲ ደሱ እያለ ያቃጠለኝ እስቲ በለው። አልችልም እንደሱ እያለ ግን አቃጠለኝ። እንደው በይ አሁን አንድ ጥያቄ ልጥቀስ። ሲቀድስ የት ትወዳለህ? የት ትሄዳለህ? ውጭ ቆማለሁ። 20 ዓመት ሙሉ ቁጭ ብለህ እንዴ! እንኳን ሲቀድስ ሲጸልይ አልችልም። ሲጸልይ የት ትሄዳለህ? በሩ ላይ ያየኛል እኮ ድንጋይ መስልዬ ሁሉ ገብቼ ቤቱ ድንጋዩን አንከባሎ ከበር ውጭ ሲጥለው አየ። ወይኔ ያለ በልሙ ይታየዋል። ምሰራው ቅዱስ ቁርባን ሲወስድስ? ቆይ አልቻልኩም። እሱ ያቃጠል ውጭ ቆማለሁ አልኩ። በአገልግሎት ሲቀበልም አሁን ቢሮ ስለሚሰራ ውጭ ሲቀበል ውጭ። አዎ በቀደም ጓደኞቹ ጠርተውት የሆነ ቦታ ወስደው አቃጠለኝ። የት ወስደው? አሬት ልጆቹን እኮ እዚህ ነው የሚያውቃቸው። ድንገት ጠርተውት ወሰዱት። ልብሱን ሁሉ መታጠቅ አቅቶት ቀበቶን በእጁ ይዞ ወጣ። ደነገጥኩኝ። ለምን አባክ ነው የምትሄደው አልኩት። የት ሀገር ሄዱ? ስሙን አልጠራውም። እንዴት ብዬ ልጥራው? እንዴ አብረን ኖር አልቻልኩም። ስሙን
አልጠራውም ትላለህ። ክርስቲያን ነው በቃ ዲያቆን ይዘህ ስሙን አልጠራውም ትላለህ። እሱ ይጥራው። እኔ እንዴት ያ ደስታ ያመጣው ያ ደስታ ለሰው ልጅ ያመጣው ያ ሰይፍ ያዘው ማን? ቅዱስ ገብርኤል። አዎ 20 ዓመት ሙሉ አገልግልሃል አብረህ። አዎ እንዴ 40 ዓመት እንዴ ከዛ በላይ ሌሎቹ ላይ ያለው አይደለ እንዴ? ግማሹን አይነ ስውር፣ ግማሹን ጎባጣ፣ ግማሹን ሰንካላ። እዛ መጽሐፍህ ላይ የመተት የመጨረሻው ውጤትን ያንብበው። በቃ ሁሉ የመጨረሻው ውጤት እንደዛ አድርጌ ቁጭ አድርጌዋለሁ። ስንት ሰው ገድለሃል አሁን አንተ? አረ ቁጥር የለውም ማለት ደፍተራው ላይ አብረህ እያጠቃ ማለት ነው። አዎ ስንት ሰው አጥፍተሃል? አረ ስንቱን እያነኩ እዚህ አንድ አገልጋይ እንዲህ ምንድን ነው አንገቴ ላይ ሲለው አንቃ ግደል የተባለ ነው ሲለው ነው እንዲህ ያለ እኔ ነው ለካ ሊያንቀኝ ነበር እያለ አንገቴ ቀጠቀ። አንገትህን አንቀ ግደል ነበር የተባልከው እንጂ በተፈለገው አቅጣጫ። እስቲ እንዴት ነበር የምታንቀው? እንዴ ስንት ጊዜ ነው ሄዳነው ታንቀው? አዎ እንዴ ትን እያስባልኩ በመንገድ ላይ ጸሎት። እስጢፋኖስ ስንት ዓመት አገልግሏል? 30 ዓመት በህፃንነቱ እኮ ነው እኔ የበላሁት። በህፃንነቱ ገና የ13 ዓመት ልጅ ሆኖ እኮ ነው ከዝቋላ ገዳመት። ወይኔ 13 ዓመቱ። አዎ እዚህ ጋር ሲያገለግል አየሁት። ልብሱን እላው ላይ ቀደድኩበት። ወተካፈሉ አልባሴ ለርዕሶሙ ይላል ብሎ አናደደኝ። ቀደድክበት? አዎ ቀደድኩበት። ከዛም ውሃ ጠማኝ ሲል ሰጣሁት። በውሃ በጠላ አድርጌ ጠጣ። ጠምቶሃል አልኩት። የሰኔ ማርያም ሰኔ ማርያም። አዎ ከዛ ግራ ጎኑ በሙሉ ነደደ። ይሄ ጓደኛው እዚህ ያለ ያውቃል። ህዝብ በሙሉ ተሰብስቦ ጸለየለት። ሳጥኑን ሁሉ መቆለፍ ተጀመረ። ከዛ ጊዜ ጀምሮ የምን ሳጥን? የምግብ ሳጥናቸውን ሁሉ ነቁ። አንድ ጋር ነበራችሁ በሳጥን እንዴ? አዎ አንድ ጋር ነበርን። የምትበሉት የምትጠጡት አንድ ላይ ነው የምንበላው፣ አንድ ላይ ነው የምንተኛውም፣ አብረን ነው የምንተኛው። መታችሁም ጋራ መታችሁ ሌላ ቤት ነው ያለው። እኔ እነሱ አንድ አልጋ ላይ ነበር የምንተኛው እና በጠላ ጠጥቶ ታሞ ነበረ። ያው የስራይ ተሰርቶበት ነበር እና ተኝተው ነበረ። ያ መግቢያው ነው ስራይ የሚለው ቃል። በሚስጥር ነው እንደዚህ አይነት ተንኮል መሆኑን ማናቅ አልቅሰን ነው የቀበርነው። እንግዲህ ሲሞት አዎ ከወጣ በኋላ አሁን ነው ጉዳዩን ያወቅ ነው እንደዚህ መሆኑን። ጉድ እኮ ነው። ያህል ዘመን ቁጭ ብለህ ተደብቀሃል። አዎ እንዲህ አይነት ምስጢራዊ ሰዎች ለረጅም ዘመናት ከመናፍስት ደባ ጋራ ሸምቀው ይቀመጣሉ። በመንፈሳዊ ጉዳይ ላይ ጠለቅ ያለ አካሄድ የሚሄዱ ከሆነ በመናፍስቱ ዓይን ያዩዋቸዋል። አካሄዳቸውን፣ አኗኗራቸውን፣ የወደፊቱ እድላቸውን፣ ተስፋቸውን መናፍስቱን በመጠየቅ ከወዲሁ ለማጨንገፍ ደባቸውን እግረ መንገዱን ይሰነዝራሉ። ክፉ መንፈስ አይለይም። የጠላትነት ባህሪው ላይ ያለውን ዓላማ አይተውም። ወደ ቤተ እግዚአብሔር ቀድመው የተጠጉ ሰዎች በመራራ የክፉ መንፈስ አገዛዝ እንዲወድቁ የሚደረገው ትግል ከመናፍስት አንጻር እና ከኛ ግንዛቤ ሁኔታ ሲታይ የመናፍስቱ ይበልጣል። ምክንያቱም መናፍስቱ ደባቡ በጣም ሰፊ ነው። ቢመቸን ከእሱ ጋር እንዲህ እንሆን ነበር። ቢመቸን መቼ እንዲህ እንሆን ነበር። ስላልተመቸን በአገልግሎቱ ላይ ምን ተጽዕኖ አሳድረበታል? በአገልግሎቱ እንዲተኛ አረጋለሁ። አልችልም ግን እንዲተኛ ማለት እንዳይጸልይ ማለት እንደ አይደለም። ለአገልግሎቱ እንዲሁ ኖርማል እንዲሆን ፍዝዝ እንዲል ደካማ እንዲሆን በቃ መተው በቃ ማዘናጋት። አዎ በእንትንስ በትምህርቱ በመንፈሳዊ ትምህርቱ እንዲህ ለምን አባቱ ይማራል እንዴ? አንዱ ይሄ አይደለ እንዴ? ለምን ይማራል? ቅኔውን ምኑ ለምን እንዴ? እኛም እናውቀውን ድረስ እኛም አላወቀን ይሆን? እኛም አላወቀን ቅኔውን እንኳን እሱ ሊያውቅ እንዴ? እሺ ለምን አባቱ እየሄድን ሌሎቹን ሁሉ ቅኔ ዛሬ ቢቀኝ ነገ ወስድበታለሁ፣ እሰልበዋለሁ። አዎ የቅኔ ስልብና የሁሉም እንኳን የቅኔ መልክ እንኳን ጥሩ መልክ ካለው እወስዳለሁ። አይምሰልህ፣ መልክም እቀናለሁ። መልክ ማለት ፊት ማለት ውበት፣ ቁመና ምን ልበልህ? ምንም አትቀናበታለህ እንዴ? ታዲያ እያወቅህ ለምን ትጠይቀኛለህ? ስንት ዓመት ቀድሷል ልጁ? እንዴ ነገርኩህ እኮ 30 ዓመት አልኩህ እኮ 30 ዓመት አልኩህ እኮ 30 ዓመት ቀድሷል። አንተ የገባኸው ገና በ13 ነው።
አይ 13 ዓመት ያን ጊዜ ዝም ብሎ ቅናት ነው። ያን ጊዜ ሰዎች ስለሚወዱት ድምፁ ጥሩ ነው፣ ይታዘዛል። ወይ ብዙ ሰዎች እንደዚህ አይነት የመናፍስት ጉዳት ይመጣል ብለው አይገምቱም። ወደ ቤተ እግዚአብሔር በመቅረባቸው በማገልገላቸው ምክንያት ብቻ ምንም ጠላት እንደማይደርፋቸው አድርገው ያስባሉ። በዚህ ረገድ ብዙ ትልልቅ አባቶችም ሁሉ ሳይቀር የዚህ የጠላት ቁራኛ የማይለያቸው ጥቂቶች አይደሉም። ሰው ነው፣ ሰው ነው። ስለዚህ መንፈስም መንፈስ ነው። ግን ጉዳትን እየጠጋገንን ከክፋት ጋር የምንኖረው ኑሮ ነው ደግሞ የበለጠ ትልቁ ነገር። ትልቁ ጥፋት ያ ነው። ውስጣችን የገባው በጎ አይደለም፣ ክፉ ነው። ክፉን እየሰራንለት ክፉን እየገበርነው የሚኖረው ኑሮ በራሱ የኖርንበትን ያህል በረከት ለማምጣት አንችልም። ኤሊም የዚህን አይነት ገጽታ ነበረው። በመጽሐፈ ሳሙኤል ላይ የምታገኙት ካህን እንዲህ አይነት ችግሮች ገጥሞት ነው ዘመኑና ታሪኩ። በመጨረሻ እንዳውም የእስራኤልን ታቦተ ጽዮንን ያን ያህል የታሪክ ጉዳት ትቶ ነው ያለፈው። ሕይወቱ ብቻ ሳይሆን ታሪክንም ጎድተው ነው የሚያልፉት። ይሄ ነው ችግሩ። ታሪክን ጎድተው ቤተ እግዚአብሔርን ጎድተው የሚያልፉ ሰዎች የመናፍስቱ አደጋ መለኪያዎች ናቸው። መንፈሱ ለሚፈጥረው አደጋ መለኪያና ሚዛን ናቸው። በል ተዘጋጅ። እሱ እኛ ከገባን በኋላ ያኛው መነኩሴው ደግሞ እንዳይልክብህ መከላከያ ልስጥህ አለና የት አለ? እዚህ ይዞታል። የት አለ መከላከያ? ተከላከልክ? እንዴት አለ? እቺ ነች? አዎ። አንተ ቀላል አድርገህ ትይዛለህ እንዴ? ኧረ ከባድ ነው። እንዴት ቆጡ ብዙ እንዴ አባቶች ይዘውታል። ኧረ ተው። አዎ። ምን ነው ከባድ ነው። እንዴት ከባድ ነው? ይቺ በወርቅ ኧረ እባክህ ለእኔም ስጠኛ። ታዲያ በወርቅ የሚሰጥ እኮ ልጁ እኮ አለው ሊያመጣው ነበር የሰጠውን። አፈር ብላ አንተ እሱ ጋር ትሄዳለህ አለው። ይህንን የሰጠው ወደዚህ ወደ እኔ ጋር? አዎ። አፈር ብላ እንዴት ያሉ አባት አሉ። እኔ እንዲያውም ሳልናቅ ድሮ ተታለን እንደ ዲያብሎስ መጫወቻዋን እባክህና ብሎ እስጢፋኖስ እኮ ይዞት መጣ። እሺ አኖክሲው አየህና አፈር ብላ አንተ እንደው ጃለ እንዴት ነው እዚህ ደግሞ እኔን ወይ እንዴት ናከኝ ጃለ። ስንት ጳጳሳት ነገስታት ያደረጉትን እውቀት እንደ ቀላል ያስከው እንደ ጠይቅ እስቲ። ኧረ እንጂ ኧረ ተው የወርቅ ድግምት ናት። ሰይፍ፣ ጎራዴ፣ ጦር፣ እሳት፣ መብረቅ ምን የፈለገ አይደለ እንዴ ተብሎ ተሰጠው። በቃ ከዛ ምን አይነካህም የተባለ ነው። ትገርማለች። ምን አይነካህም ተብላ ነው። ሰውየው ከዚህ በኋላ ሊነካ አይችልም። ምን አርግ ተባለ? ክንድ ላይ ሰራው ነው አንገት ላይ አርጋ ቅበረው ሲለው ያራ የራሴ ቅበር እዛ ወደዛ አልቀብርም አለ። ምኑ ላይ ቅበረው አለ? ሰውነቴ ላይ ቀብሬ ላስገባ ሲለው አይቻልም አለ። ሌሎች እንደ አባቶች ቀብረው በእግር በእጃቸው ኦፕሬት እያደረጉ ሲያወጡ አታውቅም? ምን የተቀብረው? ኧረ ተው እባክህ እንደማያውቃት እንደማያውቅ ለምን ትጠይቀኛለህ እንዴ? ወርቅ ይቀበራል ሰውነቱ ውስጥ? ጠይቅ ሂድ እላይ እዛ ሰዎች ቅበረው ነው። እችን አንድ አባት ናቸው መነኩሴ ባህታዊ። ጅብ ከሚበላችሁ ይሄንን አድርጋችሁ መከላከያ ይሆናችኋል ተባሉና እችን ወርቅ አሰራን። 1 ግራም ተኩል የምትሆናት እችን አንገታችሁ ላይ አድርጉ መከላከያ ትሆናለች አለ። ቆይ እሱ ይንገረን፣ ጋንጩሩ ይንገረን። የማን ጸጋም ተብሎ ነው እናቴ፣ ቀላል አይደለም። 2 የዚህ አይነት ነው የሚሰራው። የማናይ ጸጋማይ? አዎ፣ የቀኝና የግራ ማለት ነው። እሺ፣ የማን አሃዝ ይለዋል። ጸጋም ደይ ውስተ ባህር በደንብ ተናገረ ያለ ይላል። ቃሰት ምን አመጣው? እንዴት እንደው ዝም ብለህ እንደው ያወጣ። ኧረ ስንት ሰው ነው ተው እባክህ። ዘፋኙ በሚዲያ ላይ አታይም እንደ አንገቱ ላይ ጋዜጠኛው አድርጎ ስንቱ እንደ ቀብሮ ኧረ በግልጽ በሀብል ላይ አድርጎ ታየዋለህ። ከዚህ በኋላ ይኸውና ታየዋለህ። ምን አልከኝ? ከዚህ ቀን ጀምሮ እያቸው በሚዲያ ላይ ያሉ ሰዎች እና የቀበረ ነው በብዛት አንገት ላይ ያለች
የከበረም አለ። በሱ ብቻ አይነት አይደለም። ስንት ግራም ናት? አንድ ተኩል። አንድ ተኩል ወርቅ ናት። አንድ ተኩል ግራም ናት። ይቺ እንግዲህ ያው ከመናፍስት ጋር ተያይዛ ነው የምትቆራኘው። በስጋ የሚታየው ወርቁ ነው፣ በመንፈስ ደግሞ ያለው ሌላው ኃይል ነው። እንግዲህ የተባለው ነገር ለመከላከል ይባላል። ግን ዞሮ ዞሮ የሚገባው ከፍተኛ ደረጃ ያለው የመናፍስቱ ባህሪ ነው። በዚህ ገብተሃል አንተ? አዎ እንዴ ነገርኩህ እኮ አይዘኸኝ የለ እንዴ እኮ ሰይጣንና አጋንንት አጋንንት ወርቁ የገባ አዎ በዚህ ያስተብለ አዎ ግርማ ሞገስ ነው አይደለም መከላከያ ብቻ። አዎ ተከላከልክ እንዴት አለ? አይ ተው እባክህ፣ የእኛኑ እንዴት አድርገን ነው የምንከላከለው? ልጁ የሚስጥር ሰው ስለሆነ ቀረብ ስለሚል እንትኑንም እውቀቱንም ሼር አረግነውና ሲያይ ስም አምላክ ነው ስመ ገና አጋንንት ነው ምንድን ነው ይሄ ነገር ግራ የሚገባ ነው ብሎ ግራ ይገባዋል። በቃ ምን እያጋባ ነው? ዝም አለ። እንዴት ነው ስር የተባልከው? እስቲ ያሳይ። አንገት ላይ አስሮ እኮ እንዴት ነው አስሮ ቁጭ ነው? አዎ እስቲ እንዴት ነው? እኔ እንግዲህ ነገርኩህ እባክህ ተወኝ። መቼ ያወጣው ታዲያ? ይሄ አንተ ጋር ሲመጣ ጠየቀህም እንዴት ነው ብሎ ሲልህ ይሄማ ዲያብሎስ ነው ስትለው እንግዲያውስ ቀን እስከሚፈታው ቁጭ አድርጌ ሲወጣ ወስጄ ለታቦቱ እሰጣለሁ አለ። አዎ ቀን እስኪመጣ እንደው ውስጡ ያለው ተጠርጎ እስኪወጣ እግዚአብሔር ይርዳኝና የዛን ጊዜ ሚስጥሩ ተገልጾ ለስላሴ ይሁን አለ። ለስላሴ ይሁን አለ። አልቻልንም። ችግር የለም በልዑል መጠጊያ የሚኖር ይላል። አላነበባችሁ? አልቻልነውም። እሱ ግን እኛም እንለዋለን እኮ እንለዋለን። እስቲ በሉት። ኧረ አሁን ግን አተው እባክህ በሉታ። በልዑል መጠጊያ የሚኖር በግዙ ልበልልህ ዘያድር በረድኤት ሀድር በረድኤተ ልዑል ወይነብር ውስተ ጽላሎቱ ለአምላከ ሰማይ ብሎ ለእግዚአብሔር ምስካየ ወጾነ አምላክ ወረዳዊ ተወከል ቦቱ ስሞቱ ባላን ይመስገር ትናል ወም ነገር መደንግጽ ጽልለ ከበገባቱ ተወከል ወታይ ተክናል ጽድቅ ቦል ታያውደከ ወይ ትፈርም ግርማ ሌሊት ማጽ ዘይሰር በማልተም ግብር ዘይሐውር በጽልመት ደድቆም ጋኔ ነቃት ይወድቁ በገው ጋላፍ በመንፈስ ይገርማት ተስፈሉና ሁሉ ከዛ በታች ያለውን አልችልም። ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ ሰባት እግዚአብሔር ይገስጽ። ዲያቆን ከንፈ ግረት ይኸውልህ እንግዲህ በቃ የአንዳንዴ ሰው ያሉት የራስ በቃ ይሄ ነው። እግዚአብሔር ይመስገን። አይዞህ እድሜ ጤናውን ያድልልን፣ እግዚአብሔር ያክፍርልን፣ ጸጋውን ያብዛልን። ሁላችሁንም እግዚአብሔር ይባርካችሁ። የሚገርም ነገር ነው። በጠላት ቆይታል ከተያዝ አውቃለሁ አባታችን፣ ግን በምን አቅሜ ልታገል? እለት እለት እንደው ብዙ ተስፋ የሚያደርጉኝ እናትና አባቶች በረሃብ ሆን ወይ ሰው ያዝንልኛል፣ አሟሟቴን ያውቃል። ግን ቤተ ክርስቲያን ውስጥ እንዴት አድርጌ በቃ ምን ልንገሮት? አንድ አባት ምን አሉኝ፣ ገዳም ውስጥ ሄጄ ሁኔታዬን አዩና ልጄ በቃ በረሃ ያለ ሽፍታን መንግስት በአይሮፕላን በጦር መሳሪያ አድኖ ይዞ ለፍርድ ያቆመዋል። ቤተ መቅደስ ውስጥ ያለውን ነፍሰ ገዳይ ግን በምን ይዙታል? እና ጸልይ ብቻ በቃ አሉኝ። እና በጣም ይገርመኛል። ቤተ መቅደስ ውስጥ ያለው ጠላት አባታችን እንደዚህ እግዚአብሔርን ክንድ ካላደረጉ በምን አይነት ቀዳዳና መንገድ ይታያል? እንዴት አድርጌ በቃ ለመኖር የሚጨንቀኝ አኗኗር ነበር ምኖረው አባታችን። እንደው የእግዚአብሔር ቸርነት ነው እንጂ ያው ያውቁታል። በቃ ምንም መኖርም አልነበረም የምኖረው። በዚህ ውስጥ ደግሞ እንደው ለመዳን ይህንንም መንፈሳዊ ህይወት ለማየት እንኳን አይደለም የሚያስመኘኝ
ሌላ እንደው በቃ በዚህ ውስጥ ምንም ችግር የሌለብኝ አድርጎ እንደው ሞኝነትና ስንፍና ነው አርጎ ነበር ውስጤን የሚሰብከኝና የሚመክረኝ። ግን እኔ እንዲህ አልነበርኩኝም። እኔ እንጃ ብቻ የምሰራው እንትን የማደርገው ነገር ሁሉ እንደዚህ እዚህ ጋር ይቆማል ብዬ አስቤ ስለማላቅ ይሄ ሁኔታ እንዳለ በጥቂቱ እየተረዳሁኝ ይኸው እግዚአብሔር ጊዜውን ገለጠው። ስሙ ለዘላለም የተመሰገነ ይሁን። እኔ የምልሽ አንድ የሆነች ነገር ነበረች። እቺ ምን ብለው ሰጡ? ይችን ነገር እንደው እንዴት አይነት ነገር ነው? ለእኔም ቢሰሩልኝ እስቲ እንደው ምንድነው የጨነቀው ብዙ ያደርጋል። እንግዲህ እለት እለት ምን አለ መሰሎት፣ ሰውየው ጉባኤ ላይ ስብሰባ ተደረገ። ሰው ይፈራዋል ሰውየውን። ምን አለ ስብሰባ ላይ እንግዲህ አለቆች ባሉበት ብዙ ሰዎች ተጠርተው በተገኙበት ብድግ ብሎ አንዳንዶች በአሃዝ ዓለም ተይዘዋል፣ ጥቂት ጎረምሶች ይቀራሉ፣ ቀናቸውን ይጠብቁ አለ። ምን ያገሩ በጉባኤ ላይ አለ ሲል አለቃውም ደነገጡና አነጋገሩ ከብዶኛል፣ ቢሆንም ይቅር ለእግዚአብሔር ኧረ እባክህ ተው ሲሉት ስብሰባውን ረግጦ ወጣ። ከዛ ልጆቹ ጨርቅ እየጣሉ መሄድ ጀመሩ ብዙዎቹ። ከዛ ጊዜ በኋላ ሞቱ፣ አለቁ። ብዙ ሰዎች ደረሳቸውቻችን አለቁ። አባታችን እንዴት አይነት ወንድሞች ለቤተ ክርስቲያን እንዴት አይነት አገልግሎት የሚሰጡ ልጆች አለቁ። እንዴት ነው በአገልግሎት እንደው መንፈሳዊም ባይሆን እየተመረጡ ለበዓል የሚገቡ ስንት ድምፃውያን አለቁ። እና በዚህ ሁኔታ እኛም እንግዲህ ምንድነው ጅብ ከሚበላህ በልተው ተቀደስ የሚል አባት አገኘን። አይ እንግዲህ ምንም ይሁን እቺ አንድ ትልቅ አባት ናቸው የሰጡኝ። ይሄ ሰውዬ ከዚህ በኋላ ጥቃት እንዳያደርስባችሁ ባጭሩ ልንገሮት እቺን ብትይዙ ሲሉን፣ እንዴ ምን ማረጊያ ነው? ምንም አይነካ ከዚህ በኋላ አሉን። ከዛ በኋላ አሰራንና ያዝናት። ውጊያው ይበረታል፣ ይወርዳል፣ ምን ይላል። እኛም ግን በስማም እንዳንልም አቆመችን ማለት ነው። በቃ አዎ መንፈሳዊውን ጥግ ማድረግ ሲገባን ይሄኛውን ተስፋ ማድረግ ስንጀምር ያው ሁሉም ተጠራቀመና ገባም። እንደማይጠቅም ስንረዳና ስናቅ እርሶም ባላገኝ ካንገቴ እንግዲህ ወይ የሞት ኩለት ነበር የሚወርደው አባታችን። ትልቁ ነገር ይሄን ሁሉ ዲያብሎስ በሲኦል እንዲወድቅ ያደረገው እግዚአብሔርና እርሶ ላይ ያደረ የእግዚአብሔር መንፈስ ስለሆነ እግዚአብሔር እርሶን ረጅም ዘመንና ሙሉ ጤና ከነ ሙሉ ቤተሰቦት ይስጥልን። እግዚአብሔር ያክብርልን፣ ጸጋውን ያብዛልን። አሜን። ከዚህ ጉባኤያችን ብዙ አታቋርጥምና ልክ ማለት ባንቱ አገልግሎት አስተላለፍ ውስጥ ያሉ ሰዎች ደግሞ ከዚህ እንድትቋረጥ ብዙ ጊዜ አይገፋፉ። ሞኝ ነህ ነው የሚሉ። አረ ምን አይነት ሰው ነው ይሄ? እንደው ትንሹ ግርማ መጣ እያሉ ጉባኤ ውስጥ እዛ ቤተክርስቲያን በቃ አገለሉኝ። በቃ ስመጣም በቃ እና ምንም በቃ አስተያየት እንኳን እንዳልሰጥ ትንሹ ግርማ። አዎ እና በቃ አባቶች ሁሉ እርሶ የሚያውቋቸው እንደውም ብዙ እርዳታ የረዷቸው ቦታው ላይ ትልቅ ስፍራ ያላቸው አባታችን እርሶ ረድተውታል። እዚህ ጉባኤ ላይም ተገኝተዋል፣ ካሴቱ ላይም አሉ። ለምንድን ነው እንደዚህ የሚሉት? አንተ ምንም የለብህ እባክህ ራስህን አታሙኝ ስል በቀደም ከተያዘልኝ በኋላ ስለነበር ሊነሳ በቃ እንዲህ ሲል አረ እስጢፋኖስ አልኩና አለሁ ሌላው ነበረና ከዛ በኋላ እግዚአብሔር ይግለጽልዎት። ግን እርሶ ልጆችዎት እንደዚህ ሆነው እርሶ እንደዚህ ሆነው አሁን የበለጠ ይሄንን ነገር ደግሞ እሳቸውም ጋር አለ። ይሄ እኮ ነገር አባታችን በቃ አልኩና ስነግራቸው አረ የያዝኩት ለት እኮ አሞራ መስሎ ከሰማይ ወርዶ በጥፍሩ እንዲህ ሊያነሳኝ ሲል እንዲህ ሳልቅ እሱም አብሮ ያዛት ወርቋን አሉ። አይ በቃ ይሄ እኮ አጅሬ ነው ስላቸው አይ እሱ ያውቃል እንግዲህ ለማንኛውም ዞር በልልኝ አሉ። እንዲህ የተወሳሰበ ነው የሁላችሁ። እንዲህ አይነት ነገር ነው በጣም ያለውና ይሄ ብዙ ቦታ ላይ የዚህ አይነት ሞኞነት አለ። እናንተ ያወቃችሁትን ምስጢር ያህል በቤተ እግዚአብሔር የሚኖሩት አላወቁትም። የምነግራችሁ 100% ነው የምነግራችሁ። እናንተ የተረዳችሁት እናንተ የጣላችሁትን ያህል ገና እንኳን መቁጠሪያ እንኳን ምንድነው ብለው የሚበረግጉት እኮ የቤተ እግዚአብሔር ሰዎች ናቸው። ምንድነው ወደዛ በል ምናምን ነብር ብለው እንደው በቃ ደማቸው ፈልቶ የሚሰጧችሁ መልስ እጅግ የሚያሳዝን ነው። ይሄ ምንድነው በደንብ ምንድነው ብሎ መጠጋትና እዛው በር ዘግቶ መቆም እድሜን የመጨረስና ለዲያብሎሱ አሰራር
የተመቻቸ ሆኖ መኖር ነው። ይህም ደግሞ ለቤተ ክርስቲያን ውድቀት ነው፣ ትልቅ ውድቀት ነው። አይምሰላችሁ። አሉ ከሚባሉ ትልልቅ ውድቀቶች እንዲህ አይነት ነገሮች በህብረተሰብ ውስጥ ዘልቆ ያለውን ጠላት ለማወቅ በር እየዘጉ የሚመጡ ሰዎች የመናፍስቱ ዋኗኗር ጉዳይ አስፈጻሚዎች ናቸው። እና በጣም የሚገርም ነው። በል አሁን ምን ታረጋታለህ? ይችን ስላሴ ነው እሰጣለሁ ያልኩት አባታችን ለስላሴ ነው እሰጣለሁ። ያው እንግዲህ እንትኗ ትበጠስና እንግዲህ ያው ይቻት 1 ግራም ተኩል ናት። እንዳትወድቅ ደግሞ እሷ ይኸው ከነ ማሰሪያው በልበርታ